ሞክሬያለሁ ግን አልቻልኩም። ቆይ ለምንድን ነው ሰው እንዲያስጠጋሽ የማይፈልገው? ሰው ጋር እንድትጠጊ የማይፈልገው ለምንድን ነው? እሱ ጥሎሽ ከሄደ ታቅሜ በላይ ሆነ። ስለዚህ ሲወጣ ሲገባ በጣም እንትን ይለኛል። በጣም ከምልህ በላይ ማለት ነው። እኔ ተቀምጬ አላውቅም። በፊት ተቀምጬ ተሰው ጋር እንድጠጋ የማይፈልግበት እኔ ምን አሳወቀኝ? እኔ ሰው እንዲረዳኝ ስለማይፈልግ የማውቀው ነገር የለም። ጓደኞቼ ደግሞ በጣም እኔ በጣም የምቀርባቸው በስራ ቦታ ብዙ ጊዜ አብሬ የሰራኋቸው ሁለት ጓደኞች አሉ። ግን እነሱ እኔ ጋር ወይ ለመንጣት ወይም ደግሞ እኔ እነሱ ጋር ሲሄድ በጣም ይሳቀቃሉ። እኔ ጋር አይመጡም። እኔ እነሱ ጋር ሲሄድ በጣም ይሳቀቃሉ። ወደ ሀገር ቤት መግባት አትችይም? እየቆየ ነው የሚደርሳት። እሺ የኔ ድምጽ ኔትወርክ የኔ ይሁን እሱ አላውቅም። እና በጣም ወላሂ ግራ ግብት ብሎኛል። አሁን ወደ ሀገር መግባት የምችለው ህገወጥ ስለሆንኩኝ ግዴታ እጅ ሰጥቼ ስለሆነ እስር ቤት ያቆዩኛል። አገር ለመግባት እስር ቤት እቆያለሁ ብዬ ፈራሁኝ። ስለ ህጋዊ አይደለሁም። ህጋዊ ስላልሆንኩ ደግሞ አገር ለመግባት እስር ቤት እቆያለሁ የሚለው በጣም ፈራሁ። ምንም ቢሆን ግን ሀገርሽ መግባት ምንም አትሆኝም። ኤኒዌይስ እስር ቤትም ብትቆይ ዋናው ነገር ወደ ሀገር ቤት መግባትሽ እና በዚህ ሁኔታ እርጉዝ ሆነሽ ስራ መስራትም አትችይም። ከባድ ነው የሚሆነው። ገብቶሻል? ስለዚህ ይሄ ራስ ማጥፋት ምናምን የሚለውን ተይው እሺ። ህይወት ይቀጥላል። እንኳን ይሄ ከዚህ ውስጥ ቀርቶ ከከባድ መከራ ውስጥም ሰው ይወጣል። ስለዚህ አሁን እንዴት አድርገሽ ከዚህ ሁኔታ ውስጥ ራስሽን አውጥተሽ በሰላም ተገላግለሽ ከዛ ህይወትሽን እንዴት ቀጥለሽ ማሸነፍ እንደምትችይ ከፊት ለፊትሽ ትልቅ ብሩህ ተስፋ መያዝ ያለብሽ እንጂ በጭራሽ እንትን ማለት የለብሽም። ተስፋ መቁረጥ የለብሽም። ገብቶሻል? ስለዚህ የኔ ሀሳብ ምንድን ነው? ሂጂ ወደ ሀገር ቤት። እስር ቤትም ቢሆን ምን ያህል እንደምትቆይ አታውቂውም፣ ግን ዞሮ ዞሮ ወደ ሀገርሽ መግባት 5 ወርሽ ነው። ገና ነሽ፣ አትሊስት ገና ነሽ። እየደረሽ በመጣሽ ቁጥር ብዙ ችግር ይፈጠራል። ገብቶሻል? ከዛ በፊት አሁን መወሰን ያለብሽ ውሳኔ መሄድ ነው። 1 ወርም ቆየሽ 2 ወርም ቆየሽ፣ ከዚህ በኋላ በሰላም ብቻ ወደ ሀገርሽ የምትሄጂበት ሁኔታ አመቻች። አሁን ያለሽበት ቦታ አትቆይ። ስራ ራሱ ለስራ ብትይ አሁን መስራት አትችይም ሰው ሀገር ላይ። ምክንያቱም እንደዚህ ነፍሰ ጡር ሆነሽ ስራ ሊያሰሩሽ ይችላሉ ብዬ አላስብም። ያው መጋቢ ሳትሆኚ። ስለዚህ ሀገር ቤት ለመሄድ እሱን ነገር ብትጀምሪው በጣም ጥሩ። ኤምባሲ ምናምን መሄድ ትችላለች። ኤምባሲ መሄድ ትችላለሽ። እሺ ድምፄ የዘገየ ነው የሚደርሳት። እሺ ስለ ኤምባሲ የሚያውቅ ሰው በውስጥ ቢያናግረኝ ደስ ይለኛል። ወደ ሀገር ለመግባት ግዴታ እኔ በእስር ቤት ሳይሆን ራሴ በትኬት ቆርጬ መግባት ነው የምፈልገው። ግን ስለ ኤምባሲ እውቀቱ የለኝም። እና በውስጥ የሚያውቅ ሰው ካለ በውስጥ ቢያናግረኝ። ያለሁት ሱዑዲ ነው፣ ጅዳ ነው ያለሁት። እንዴት መግባት እንደምችል በውስጥ የሚያናግረኝ ሰው ቢኖር። አንደኛ የምፈልገው ይሄን ነው። መግባት እፈልጋለሁኝ ግን እስር ቤት መግባት አልፈልግም።
እሺ ያው እዚህ ውስጥ ብዙ እህቶች አሉ። የምትኖሪበትን አካባቢ ንገሪያቸውና ፎሎ አድርገውሽ ያው አውራት። እሺ መግባት ስለ ኤምባሲ የሚያውቅ ሰው በውስጥ ቢያናግረኝ በጣም ደስ ይለኛል። ያናግሩሻል። እሺ እና ደግሞ ዱአ አድርጉልኝ። አይዞሽ። እኔ የምኖረው በዋዲ እዛ የምትኖሩ ሰዎች የምትኖርበትን ነግራቸዋለች። ፎሎ አድርጓትና አውሯት፣ ሀሳብ ስጧት፣ ምናምን የምታግዟት ነገር ካለ እዛው ስለሆናችሁ እርስ በርሳችሁ ተጋገዙ። እሺ እሺ። ይህ ነው እንግዲህ ውጤቱ። ሳውዲ ግን ያላችሁ ወንዶች ያ ሁሉንም አይደለም፣ ስራቸውን አልፈው የሚሰሩ አሉ። እነሱን አይመለከትም። ያው ደም ከፈላ ይመለከታል ማለት ነው። ይፍላ በምን ሲተከተኩ ያድር። እዛ የምትኖሩ ወንዶች ግን አንዳንድ ወንዶች ምንድን ነው ማለት ስትወለዱ እዚህ ፕላኔት ላይ የተወለዳችሁት ምድር ላይ 1000 ፍቅረኛ ነው ያለው። የሚያስረግዛለች ከዛ አስረግዞ እንኳን የእሱ አይመስለው። ስታረጂ የሆነ ፈንጂ ያረግሽ ነው የሚመስለው። አትሊስት ስራችሁን አርፋችሁ አሰሩ። ምንድነው ሴት እንደዚህ ማንጋጋት? በልክ ማድረግ እኮ አግባብ ነው። ነገ እኮ መውደቅ አለ፣ በሽታ አለ፣ ትወድቃለህ። እንደዚህ አሁን የዚች ልጅ ህይወት እንደ የፈለገ እንደው እቺ ልጅ በቃ ክፉ ናት እንበል ችግር የለውም። እስቲ ይሁን በቃ መጨረሻ ክፉ ናት፣ በቃ የምትቀጠቅጠህ አይነት ሴት ነች እንኳን እንበል፣ በቃ የምትበድል። እንደዚህ ህይወቷን አበላሽቶ መሄድ በጣም ትክክል አለ። ነገ ሁሉ ነገር ከንቱ ነው። ገንዘብ ያልፋል፣ ዝና ያልፋል፣ ክብር ያልፋል። አቅም ከፈጣሪ በላይ ጉልበተኛ ማንም የለም። ጉልበቴ ነው ብሎ ዛሬ ኃይሉን ጉልበቱን ሊያሳያችሁ የሚፈልግ ሰው ነገ አንድ ቀለል ያለ በሽታ ነው የሚበቃው አልጋ ላይ ለመውደቅ እና ሁሉ ነገር ያልፋል። የምትመኩበት ነገር በሙሉ ይወድማል። ሁሉ ነገር ነገ ፈጣሪ ፊት ለፍርድ ትቆማለህ። አለቀ። ማንም ጻድቅ ለመሆን አይደለም ወይም ጻድቅ አይደለም፣ ማንም ፍጹም አይደለም እዚህ ምድር ላይ። ግን አትሊስት ግን እቺ ልጅ ደህና የሆነችው ልጅ ስራ እየሰራች ያለችው ልጅ ማንም ማስተዋወቀ ማን ካረከውና ካረገዘች እቺ ልጅ በዚህ ሁኔታ ውስጥ ጥሎ መሄድ ትክክል አይደለም። አትሊስት ባትግባቡ እንኳን አብረሃት ሆነ እቺን ጊዜ እስክታልፍ መጠበቅ ቢያንስ እንኳን እስክትወልድ። ከዛ ከወለደች በኋላ በቃ ልጅሽንም ይዘሽ ስራሽንም እየሰራሽ ህይወትሽን ቀጤ፣ እኔ ከአንቺ ጋር መቀጠል አልፈልግም ብለህ ብትሄድ እውነት እንደው ከፈጣሪም ታገኘዋለህ። ሌላው ሊቀር ስንት አይነት ግን አይምሮ ያለው ወንድ ነው ያለው እዚህ ምድር ላይ። አረቄማ ይዤ ነው መግባት ያለብኝ። እኔ አሁን እዚህ ቀዶ ጥገና ስገባ ትንሽ ቀምቅሜ ማለት ነው ጭንቅላቴ ትንሽ መደንዘዛል። ካልደነዘዝኩኝ ማበድ አይቀርም። ትንሽ ቆይቼ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስላስገባኝ አመሰግናለሁ። ምን እንታዘዝ? መድኃኒት ፈልጌ ነበር። እሺ ልክፍቱ ምንድን ነው ከሚለው ጀምረሽ ንገሪኝ። ስልክ ቅድም አንዳንድ ሰዎች ምን ብለውም እየሳቁ ነው የሚያወሩት ምትለው፣ እኔ የሆነ ማኮሳተር አልችልም። በቃ እኔ እያለቀስኩም ስቃለሁ እና ስስቅ ፌክ እንዳይመስልክ። የሆነ ፊት ከባዴ ጋር በቃ ተፈላልገን ተፋቅረን ነበር የተጋባ ነው። ከዛም በመሀል እየኖርን የሆነ ቅናት ይሁን በሽታ ይሁን አላውቅም፣ ብቻ የሆነ ነገር ጀማመረው። እኔ ስራ ሳይኖረኝ ቤት በምኖርበት ሰዓት በቃ ኖርማል እንኖራለን። ሲመታኝም ቤተሰቦቼ ጋር አልሄድም፣ ምክንያቱም ቤተሰቦቼ ገጠር ናቸው። በቃ እንደፈለገ አድርጎኝ እንኳን አልሄድም በጭራሽ። ቁጭ እላለሁ። ከስራ ሲመጣለሽ እንደ ይለኛል፣ ምንም አይደለውም። ምክንያቱም አግብቻለሁ ብዬ ወጥቼ ድጋሚ ደግሞ ፈትቻለሁ ብዬ ቤተሰብ ጋር መቀመጥ አልፈልግም። በቃ ሁሉን ችዬ እኖራለሁ። ከዛን ጓደኛዬ እስቲ ወለጂ ስትወልጂ ይቀየር ይሆናል ስትለኝ እሺ ብዬ ወለድኩኝ። ሁለቱንም እሱ አልፈቀደም። ስትልቅ በቃ ራሴ ነኝ መውለድ አለብኝ ብዬ መድኃኒት የተውኩት እንጂ እሱ ውለጂ ልጅ ፈልጋለሁ ብሎኝ አይደለም።
እኔ ለራሴ ፈልጌ ነው። እና ሁለተኛ ልጄን እርጉዝ እያለሁ በቃ በጣም እንጣላለን። እኔ እኮ አገባለሁ፣ ከአንቺ በትበልጥ ሴት ማግባት እችላለሁ፣ እንደዚህ መሆን እችላለሁ ምናምን ይላል። ከዛ ፊት ስራ ስለሌለኝ በቃ ሲመታኝ ምን ሲለኝም ቻል አድርገዋለሁ። ግን ሁለተኛ ልጄን አርግዤ የራሴን ስራ ጀምሬያለሁ። በቃ ሲመታኝም ጸጥ አይደለም። እሄዳለሁ ሲለኝ መሄድ ትችላለህ ነው የምለው። በቃ የሆነ ጥሉኝ ይሄዳል ብዬ አልፈራም። በቃ ስልክ ስራ አለኝ መኖር እችላለሁ ችግር የለም ብዬ እንትን አልኩና በቃ አገባለሁ ምናምን ሲል አግባለሁ። ፊት ስለማግባት ሲያወራ በጣም መቃወም ነበርና ስራ ካለኝ በኋላ ግን በቃ አግባ ችግር የለም እንደውም ፈቀድኩለት። አግባ፣ ሁለተኛ ፈቅድልሃለሁ፣ ግን ከኔ ጋር ተስማምታ መኖር የምትችል ከሆነች አይጥና ድመት ማትጫወት በስትክክል እንደ ጓደኛ ወይ እንደ እህት ከኔ ጋር ፒስ ሆና መኖር የምትችል ካለች አግባ ብዬ ፈቀድኩለት። ከዛን አንድ ቀን የሆነች በጣም የገጠር ሴት ናት ስልክ ራሴ እንዲህ ነኝ ብዬ አላካብድም፣ ግን ለራሴ ራሴን አደንቋለሁ፣ ራሴን አከብረዋለሁ። ምንም ልጅቷ ከኔ ጋር የምትወዳደር አይደለችም በምንም ማለት። ከዛን አመጣትና እኔ ስራ ቦታ የነበርኩኝ ወደ ቤት ጠራኝ። ቤት ሲሄድ የሆነች ልጅ አልሸክ በጣም የገጠር ልጅ ናት ምናምን። ከዛን ሰላም አልኳትና ከዛ ቡና ለፍላ ምናምን ስል አይ ትሄዳለች አለና ወጥቶ ሸኛት። ከሄደች በኋላ ማታ ልጅቷ እንዴት ናት አለኝ። ማለት ስለው አታምርም ማለት ታምራለች፣ ሚስቴ ናት ላገባት ነው ሲል፣ ታዲያ ምን ይጠበስ ይሄ እኮ የኔ ቤት ነው፣ እኔ ቤት ላይ ማምጣት አይጠበቅብህም፣ አግባ ብያለሁ እዛው አግባ እንጂ የኔ ቤት ሌላ ምን ስል፣ አይ ቤትህን አሳይኝ ብላ ነው አለ። ችግር የለም እሺ ስል፣ ደግሞ እኮ ከአንቺ ትበልጣለች አለኝ። እኔ 5 ወር እርጉዝ ነኝ። እሺ አልኩት። በምንም ቆንጆ ናት በሁሉም ነገር ከአንቺ በቃ ማናደድ አይሉት ምን ወጣ አላውቅም። በቃ ጸጥ አልኩት። ተው እኔ ግን እፈታለሁ ተው ስለው፣ ዛሬውን ቤት ትችያለሽ ከፈለግሽ ትራንስፖርት ትችልሻለሁ አለ። እሺ አልኩት። ስልክ እንደ ድሮ ምንም ነገር ሲል አልታገሰውም። ስራ አለኝ በቃ ሁሉ ነገር አውቃለሁ። አላውቅም በቃ ፊት እውር ነበርኩ ማለት ይቻላል። ስራ ከጀመርኩ በኋላ ነው አይኔ የበራው በቃ ማየት የጀመርኩት ማለት ይቻላል። እንደፈለግ ካልኩትና ሲነጋ ስራ ነበረኝ። እኔ እንቁላል ነው የማከፋፍለው። አዳማ እየሄድኩ እያመጣሁ ማከፋፈል። ከዛ ወደ ስራ ሄድኩኝ። ሲሪየስ በቃ አላወራውም ምንም አለውም ሲሪየስ ሆነ። ከዛ ሌላ ሲም አውጥቶ በሴት አስደወለና ከሌለም እንዲ ያለችኝ። የለም ስላት አንቺ ማንሽ ብላ ጮኸችብኝ። እኔ እህቱ ነኝ አልኳት። ከዛ እሺ ምናምን አለችኝ። ከዛ በሜሴጅ ያወራኛል። መጀመሪያ ሴት መሆኗን እንዳምን በሴት ነበር ያስደወለው። ከዛ በኋላ ራሱ በቴክስት ያወራኛል ልክ እሱን አፍቃሪ እንደሆነች አድርጎ። ከዛ ኖርማል በቃ ማናት ብዬ አልጠየቅኩትም። ተደውሎ ነበርም አላልኩትም። ምክንያቱም በቃ ከአንቺ ትበልጣለች ሲለኛች ሴት ሁሉ ነገር ትቸዋለሁ እኔ። ከዛም በቃ ሲሪየስ ሆንበት ሽማግሌ ሰበሰበ። ሽማግሌ ችግር የለም ግን ቤተሰብ እንዳይሰማ እኛው ተጀናጅነን የተጋባ ነው ስለው አዋለ። ስለዚህ እኛውን ጨርሰው በቃ ቤተሰቦቻችን ተጋቡ ብለውን አይደለም እኛን መጋባት እንፈልጋለን ብለው የተጋባ ነው ቤተሰብ ጋር እንዳይደርስ። ምክንያቱም ዛሬ ተጣላን ነገ ልንገናኝ እንችላለን። በመሀላችን ልጆች አሉና ቤተሰብ መሀል ቂም እንዲቀር አልፈልግም። ቤተሰቦች ባዩ ቁጥር ልጄን እንዲያረጋት ብለው እንዲሉ አልፈልግም። ቤተሰቦች እንዳያውቁ ስል ግዴታ ብሎ የሁለታችንን ቤተሰብ ጠራ። በቃ ከዚህ በፊትም በቃ በጣም በብዙ ተዳኝተናል። ስልክ ቤተሰብ ተመላልሷል እና አልፈልግም አልኳቸው። በቃ ዛሬ ይሻላል ነገ ይሻላል እያላችሁኝ አንድ ቀን እያላችሁ እስካሁን ቆይቻለሁ። አሁን አልፈልግም ስል ጭራሽ ተበዳይ እነሱ ሆነና አባትየው በቃ የሆነ ልክ እንደ ባለጌ እንደምን አድርጎ ሰደበኝ። ከዛ የኔ አባትም ተነሳና በቃ ተጣሉ አባቶቻችን የሁለታችንም በቃ አይሆንም ተባለ። ከዛ እቃ ምናምን ሲባል እኔ ምንም ነገር አልፈልግም ይዞ ይውጣ ሁሉንም እቃ እኔ አልፈልግም አልኩኝ። ከዛ ደሞዜ ምናምን ሲል እሱ መንግስት ሰራተኛ ነው እኔ ነጋዴ ነኝ። አንድ ልጅ አለችኝ የ2 ዓመት ልጅ፣ ሁለተኛ እርጉዝ ነኝ 5 ወር። ምንም አልፈልግም አልኩት። አንተ ብቻ ተወኝ አልኩት። ፈርም ያሉኝ ተቆራጭ አልፈልግም ብለሽ ፈርም ያሉኝ ፈረምኩላቸው። የቤት እቃ ምናምን ሲባል 5 ሳንቲም አልፈልግም አልኩኝ። ፈርም ያሉኝ ፈረምኩላቸው። ከዛ እስከምትወልድ ትቀመጥበት አይ እንደዚህ አይደለም አሉ። እሺ አልኩ። ቀለስ ማንኪያ ሳትቀር ወስጃለሁ ብዬ ፈረምኩላቸው። ከዛ እንደዛ ሆኜ በቃ ለወልድ አካባቢ ላይ የሆነ ስራ ሰርተን ነበርና ያ ስራው አበቃ እና ወርቄን ሽጬ ነው ስራ አስጨረስኩት። ከዛ ያንን ወርቄን እንኳን ለተካ ምንስራ አያገባኝም አለ። በቃ የሌላ እልህ ሲያስገባኝ እሱ መንግስት ሰራተኛ ነውና ሰው ፊት አንቆም እኔ ችግር የለብኝም ግን አንተ ትዋረዳለህ ሰው ፊት እንዳንቆም ያለህን ስጠኝ ስለው የፈለግሽበት እያለኝ
ፍርድ ቤት ሄድን። ፍርድ ቤት ብቅ አለ ና ናጠላጃ ደፊ ወላ ደፊ ይቅርታ። ከዛም በቃ ስለ እልስ ያስገባኝ ምንም አታመጭም ብሎ እራሱን እጄን ቦቶ የሴቶች መፍትሄ ያስገባኝ። እዛ ስንሄድ ፍርድ ቤት ላኩን። ፍርድ ቤት ሄደን በቃ እንዳልሆነ ሲያደርጉት በቃ ስልክ ምንም አታመጭም ማለት ከሰስኩት። ከፍርድ ቤት በሱ እንትን አለበት ፈረደበት። ከዛ እንዴት ፈረድ እንትና ከሰሽኝ ሲል ይሄ ነው እንደሚገርምክ ልግደለ ወይ ብለው ቢጠይቁኝ እንኳን ግደሉት ነው የምላቸው፣ አያገባኝም አልኩት። ከዛም እንደ ዛሬ ተከራክረን እንደ ነገ ነው የወለድኩት። ግንቦት 12 ተከራክረን ግንቦት 13 ወለድኩኝ። መጤ ሲመጣ ሐኪም ቤት ብቻዬን ሄድኩትና የሱ ያክስቱ ልጅ መጣ። ሕፃን ልጅ ነው የ8 ያክል ምናምን ተማሪ ነው እሱ መጣ። ከዛ ሲደውልለት አይመቸኝም ማለት መጥዟታል ሲባል አይመቸኝም። የመጀመሪያ ልጄን ስወልድ 2 ቀን አምጬ በግድ ነው የወለድኩት እና የሆነ ስወልድ እንደሚያመኝ ቃል አይመቸኝም ብሎ ቀር። እሱ ይቀርና ዘር ማንዘሩ ከዛ ካክስቱ ልጅ ውጪ አንድ ዞር ብሎ ያየኝ ሰው የለም። ሁሉም ሰምተዋል። ስልክ ምንም አታመጭም በቃ ምንም አታመጭም ብሎ ስላለኝ ምንም እንደማለመጣ ከስሽ ያሳየሁት እንጂ መክሰስ ፈልጌ አይደለም። መጀመሪያ ሰው ፊት አንቆም በቃ አንዋረድ፣ ያለህን ስጠኝ ብየዋለሁ። ምንም አታመጭም ስላለኝ ከሰስኩት። ወልጄ ሲደወለት አይመቸኝም ብሎ ቀረ። ወላ ናና ህፃኗን ሲባል እንኳን በግድ ነው ተጎትቶ የገባው። ይሆናል አቅም ስልክ የተጋደለ ሰው እንኳን ይታረቃል። ምንም አላረኩትም። በቃ ራሱ ነው ቤቴ ላይ ሴት አምጥቶ ክብሬን ስለነካ ነው አልፈልግም ልፈታ ያልኩት። ፍርድ ቤት የሚከሰስኩት ምንም አታመጭም ብሎ ስላለኝ ነው። እና ከወለድኩ በኋላ በ2 ወሬ በቃ ትልቁ ልጄ በጣም ታስቸግረኛለች አባቴ እያለች እና ታረቁ ነው። ወደዚህ ልመጣ ጀምሬ ነበር መጀመሪያም ስልክ በቃ ልጄ በጣም ታስቸግረኛለች፣ ልጄን ያለ አባት ማሳደግ አልፈልግም፣ ከሱ ጋርም ያለ ፍቅር መኖር አልፈልግም። ለዛ ወደዚህ ጀመርኩኝ። 2 ወር ሲሆን ተታረቅኩኝና የወለድኳት ልጄን በ6 ወሯ ጥያት ወደ ሳውዲ መጣሁ። እና ይሆናል አይደል በቃ እኔ በድለኸኛል፣ በጣም አቁስለኸኛል፣ ልቤ ተሰባብሯል። ስለዚህ ልጆቼን መበታተን አልፈልግም። ችግር የለም እኖራለሁ፣ ግን የሰበርከው ልቤን አድስልኝ፣ የሰበርከው ልቤን አክምልኝ እለዋለሁ። ሁሌ ፍቱን የሆነ መድኃኒት ስጠኝ፣ ሁሌ ማስታገሻ አሞክሳ ብቻ አትስጠኝ። በቃ ልጆቻችን በሰላም እናሳድግ ስለው አንቺ ምን ሰተሽኝ ነው እኔ ፍቅር የምሰጥሽ? አንቺ ምን አድርገሽልኝ ነው? በቃ ቆንጆ ቃል ተናገረኝ። እንዲህ አድርጌ የሆነ ቪዲዮችን ልክለታል። ይሄ እኮ ቪዲዮ ነው፣ ይሄ እኮ ኖርማል ድራማ ነው ይለኛል። አዎ ድራማ ነው። ድራማዎቹ ሁሉ እኮ ዝም ብሎ ቀልድ ወይ ዝም ብሎ ለቪው አይደለም ለትምህርት ነው። ስለዚህ በቃ ፍቅር ስጠኝ እለዋለሁ። ልጆቻችን አይበታተኑ፣ ወይ በእንጀራ አባት ወይ በእንጀራ እናት አይደጉ። በቃ ልቤን አክምልኝ እለዋለሁ። የለም በቃ ሁሌ ክርክር ነው፣ ጭቅጭቅ። አሁን ግን ደከመኝ። በቃ ምንም ነገር አለ አይደለ? እኔ እንጃ ማንኛውም ወንድ ይመጣ በሰዓት አላምንም። በቃ እኔ በጣም ደክሞኛል። ምን እንደማደርግ አላውቅም። ስልክ ልጆቼ እንዲበታተኑ አልፈልግም፣ ግን ከሱ ጋር ደግሞ ሳላፈቅረው መኖር አልፈልግም። ሌላ ህይወት ለመጀመርም ልጆቼ ስላለሁ ስልክ ልጆቼን ይዤ ከእንጀራ አባት ጋር መኖር አልፈልግም። ለዛም ነው በጣም ነው የምለማመጠው፣ በጣም ለማመጠው። አላውቅም። አይዞሽ፣ እድሜሽ ምን ያህል ይሰማል? ይሰማሻል ድምጼ? ተረጋጊ እሺ። አሁን የት ነው ያለሽ? ሳውዲ ነኝ። ልጆችሽስ? ኢትዮጵያ ናቸው። እሱ ጋር ነው ያሉት? ትልቋ እሱ ጋር ናት፣ ትንሿ እናቴ ጋር ናት። ያስተዳድራችኋል? ገንዘብ የምትልኪለት አንቺ ነሽ? የራሱ ደሞዝ አለው። እኔ ለትንሿ ነው የምልከው፣ ለትልቋ ራሱ አለ። ሚዩት አድርጊ እስኪ። ሚዩት አድርጊና አዳምጪኝ።
አለሽ? ሄሎ አይ ነው እየሰማችኝ ያለው እንጂ የለችም መሰል እኮ ሄዳለች መሰል። የኔ ድምፅ ይሰማችኋል? ሄሎ የኔ ይሰማችኋል? እሺ የኔ የሚሰማችሁ ከሆነ እንግዲህ ከሱ ምን ትንት አቤት ቴንክ ዩ ሶ ማች አመሰግናለሁ። እሺ ይሰማሻል? ለኔ ይሰማኛል። እሺ ሚውት አድርጊው። እሺ ሚውት አድርጊውና አዳምጪኝ። እሺ ሄሎ መርፌው ወቅትናት ዝም ብሎ መሬት ላይ እሱ ቢቀር ጥሩ ካልሰማችኝ ምን ዋጋ አለው? ይሰማል? የኔ እናት አይደለም እየመለሰችልኝ አይደለም እንጂ ነው ሚውት ማድረግ አለማድረጉ ሳይሆን የለችም እንጂ እየሰማሽኝ ነው? አው አው እሺ አሁን እሱ አግብቷል ሌላ ሴት? ሰው የምትባሉ እንችላቸው አላገባም። አንደኛ ነገር ምን መሰለሽ፣ የማትከበሪበት ቦታ ላይ የማትወደጅበት ቦታ ላይ እየተደበደብሽ እላይሽ ላይ ቺት እየተደረገ ምንድን ነው ለራስሽ ይህን ያህል ክብር ያጣሽበት ምክንያት አልገባኝም። ልክ አይደለም። ልጆችሽን ወለድሻቸው እንጂ አልወለዱሽ እንጂ ነሽ ያመጣሻቸው፣ እነሱ አላመጡሽ። የአንቺ ልጆች አይደሉም ብቸኛው ልጆች እዚህ ምድር ላይ ባልና ሚስት ተለያይተው ሲኖሩ ማለት ነው። ብዙ ቤተሰብ እንደዛ ነው የሚኖሩ። አማራጭ ከጠፋ ነው አብሮ እኮ ዳታ ላብራ። ቆይ ዋይፋይ እየሰራልኝ አይደለም። አይሰማሽም ድምጼ? እስቲ ሜምበር ሁኑ። ከላይ ከሰሜ ጎን ያለው ልብ ቅርጽ ምልክት ይመጣችሁ ይሰማል? ነው የኔማ ይሰማችኋል? እናንተ እነሱ የተደማመጠ ማለት ያንቺ እኮ ይሰማኛል። የኔ ድምፅ አይሰማሽም ወይ? ወተሽ ግቢ። አይሰማ ዋይፋይ ተቋርጦ ነበር። አሁን ዳታ ብቻ አለው አሁን። እሺ አሁን በትክክል ይሰማሻለሁ? አዎ አሁን ያልኩትን ሰምተሽኛል? የነገርኩሽን ማትከበሪበት ቦታ ምናምን ስትል ሰምቻለሁ። ለልጆቼ ስል ነው የምኖረው የሚለውን እርሺው። እሺ በመሰረቱ ከእሱ ጋር መኖር ማቆም አለብሽ። የነበረብሽ የደበደብሽ ቀን ገብቶሻል? የደበደብሽ ቀን ከእሱ ጋር መኖር ማቆም የነበረብሽ ያኔ ነው። መቀጠል አልነበረብሽ። አትሊስት ለአንቺ እንኳን ራስሽን እንኳን ማክበር ቢያቅትሽ ለልጆችሽ ስትይ ከዚህ ህይወት ውጭ አይሆንም። እንደዚህ አይነት ንቀት ያለበት ሰው፣ እንደዚህ ክብር የሌለው ለልጆቹ እናት ማለት ነው፣ ክብር የሌለው አንቺ ፊት ሌላ ሴት አምጥቶ ማገባት ሴት ነች እያለ ምን አይነት ምን አይነት ልክፍት ቢሆን። ሰውየው እኮ ነገርሽ ማለት ሽማግሌዎች ለምን ብለው ሲጠይቁት የከሌ ልጅ ናት፣ ዘመዴ ናት፣ እሷን ለማስቀናት ቦታ እንድትሰጠኝ እንደዛ ያደረኩት ብሎ አላቸው። ሚዩት አድርጊ፣ ስልክሽን አስቀምጩና አዳምጪኝ። እሺ አሁን የእሱን ማለት ታዩ፣ በቃ ሰውየው አይሆንም በልም
በቃ ሲጠቀለል ጉዳዩ ሰውየው ለአንቺ ህይወት የሚሆን አይደለም። እንደዚህ ብትቀጥይ የዛሬ 10 ዓመት ታብጃለሽ። ተመሳሳይ ህይወት ውስጥ ነው ራስሽ ብታገኙ። የዛሬ 5 ዓመትም እዛ ውስጥ ስትከረከሪ፣ ስትጨቃጨቂ፣ ስትነታረኪ የሚለወጥ ነገር የለም። ይሄ መበሻሸቅ አለ አይደል? ይህ ፍቅር ሳይሆን ቅንነት ሳይሆን ያለው መሀላችሁ ላይ ብሽሽቅ ገብቶሻል። በቃ እሱም አሳያታለሁ እኔ ማን እንደሆንኩ የሆነ መንገድ ይሄዳል። አንቺም አሳየዋለሁ ከስሼ ምናምን ትከሸዋለሽ። ስትጓተቱ አንድ እዚህ ወደኋላ ስንት መስራት የሚችል አይምሮሽ፣ ስንት ለልጆችሽ ቅርስ ማቆም የሚችል ስንት የደስታና የሰላም ቀናቶች ማሳለፍ የሚችል ጭንቅላትሽ አንድ የማይለወጥ የማይቀየር ሰው ጋር ስትጓተች ነው የምትኖር። ስለዚህ አሁን መተው ያለብሽን ነገር በሙሉ እየተውሽ እየለቀቅሽ ከእሱ ጋር ያለሽን ነገር እያቆምሽ እያቋረጥሽ አዲስ ወደፊት አዲስ ገጽ እየገለጥሽ ቀጥይ። ገንዘብሽን ያዢ። ሰው ሀገር ነው ያለሽው። የልጆችሽን የወደፊት ፊውቸር ይታይሽ። ለልጆችሽ መኖር እንዳለብሽ ወቂ። በእንጀራ አባት ነው የምታየው። እሱ ከማይረባ ሰው ጋር እሱ እኮ አሁን ልትታየው እንደማትሽ ስለገባው ነው እየተጫወተብሻል። በቃ የትም አትሄድም። ታፈቅረኛለች፣ ትወደኛለች፣ ከኔ ሌላ ወንድ የት የሚመቻት ታገኛለች ነው። እርግፍ አድርገሽ ትተሽ ሲንግል ማሞኑ ልጆቻቸውን ያሳደጉ ለወግ ለማድረግ ያበቁ ስንት ትልልቅ እናቶች አሉ መሰለኝ። ስንት ትልቅ ደረጃ ያደረሱ ልጆቻቸው ጀግና ሴቶች አሉ። እንደውም ሞር ጠንካራ ነው የምትሆኑ። ስለዚህ ሀሳቤ ምንድን ነው? ከዚህ ነገር ውስጥ እጅሽን አውጥተሽ ሰውየውን ቆርጠሽ ታዩ። ይዝላል እንደፈለገ አይሆንም ነው በቃ ፖይንቱ። አሁን ካልወሰንሽ ግን ምናልባት የዛሬ 5 ዓመት ነው የምትነቂውና የምትወስኝው። ጊዜሽ ተቃጠል። ተግባባ ሆነ ማለት በቃ አሁን የራሱ ጉዳይ ቢትውጥ ሲያደርግ መልሶ ደግሞ እንደመፈልገው ይሆናል። በቃ ፍቅር ስጠኝ ያልኩትን መልሶ ፍቅር መስጠት ነው ማለት። አዎ በቃ አሁን ተስተካከለ ብዬ ወደ መስመሩ ስገባ መልሶ ይመለሳል። በቃ የሆነ እድሜሽ ምን ያህል ነው? ትራክ እያደረገ ነው። 25 ዓመት እንግዲህ ጥሩ የማስተዋል እድሜ ይኖር ሚዩት አድርጊ እስኪ። የሚንኮሻኮሽ ነገር አለ። 25 ዓመት እንግዲህ ጥሩ የማስተዋል እድሜ ነው ብዬ እገምታለሁ። ሰው ማኒፑሌት እያደረገሽ መሆኑን ሌላ ሰው መንገር ያለበት አይመስለኝም። ከዚህ በላይ እንደምትፈልጊው የሆነ ያለው እንዳትሄጂ ነው። ወይ አይለቅሽም ወይ አይይዝሽ። እየቀለደብሽ እኮ ነው በአጠቃላይ ሆን ብሎ ማለት ነው። እኔ ልቧን አውቀዋለሁ። ልጫወትባት የትም አትሄድም። እንዲህ ነው እሺ እቅዱ። ሌላ ታሪክ የለም። ሆን ብሎ ነው የሚያደርገው። ልክ በቃኝ ብላችሁ ከዛ ሰው ህይወት ልትወጡ ስትሉ በቃ ተንበርክኮ ተንከባሎ እኔ እኮ እንደዚህ ነው ይቅርታ ምናምን ብሎ መሬት ለአዋራ አስጭሶ ወደ ህይወት ይመልሳችኋል። ከዛ ስትመለሱ ደግሞ ይጫወትባል። ይሄ ከአንቺ ምንም የሚያገኘው ነገር ኖሮ ሳይሆን እንዲሁ በቃ እሰራላታለሁ፣ ህይወቷን አበላሸዋለሁ፣ እበቀላታለሁ የሚል እቅድ ነው። አቁም የምልሽ ለዚህ ነው። አሁን ካላቆምሽ ታብጃለሽ። እኔ አንቺን ህይወት አልኖርም። እዚህ ውስጥ ያሉት የአንቺን ህይወት አይኖርም። የማትሰሚ ከሆነ የሚነገርሽን እንግዲህ መከራው እምቢ ካለ መከራ ይምከረው። እንደፈለገ እየተንዠዋዠወ እየመጣ ተቃጥለሽ አረሽ ከሰውነት ጎዳና ወጥተሽ በሽተኛ ሆነሽ ምናልባት ሲያበቃልሽ የምትነቂው። አሁን ከዛ ለመትረፍ ቆረጥ መረር በይ እያልኩሽ ነው። አለበለዚያ እንግዲህ በውጤቱ እንዳታዝኝ እሺ። አላቅም ስልክ የእውነት ለልጆቼ ብዬ ነው ከሱ ፍቅር ዞይ ነው አላቅም። አሁን 99,000 መርፌውን ብንወጋሽ በእርግጠኝነት 1,000 መርፌውን የምትወስጁ አይመስል። ዋጩ ራሱ ብንልሽ መድኃኒቱን ሼልፍ የምታስቀምጩ ነው የሚመስለኝ ስገምት። እሺ ምንድን ነው እኛ እንድንረዳሽ ይፈለግሽው? አላቅም በቃ ሰው እንዴት እንደሚታው ነገሩኝ። በቃ እንዴት እንደሚታው እኛ እንግዲህ አሁን ያለሽበት ቦታ ስራ ቦታሽ መተን እንግዲህ ወይ እጅና እግርሽን አናስረው ከመንገድ ውጭ። አሁን እዚህ ነገርነሽ፣ እኔም እዚህ ማሳብ የሚሰጥሽ ሰው ይኖራል። ከዛ እንወጣለን። አንቺ ያንን ነገር ለመቀበል ካልፈለግሽና ከዛ ሰው ጋር አታች እሆናለሁ ብለሽ ምክንያት አሁንም እሱ ጭንቅላትሽ ውስጥ የሚጫወትብሽ ከሆነና ጭንቅላትሽ ውስጥ ካስቀመጥሽው ምን ማድረግ እንችላለን እኛ?
አንቺ እኮ ነሽ ዋናው ቁልፍ። ኤኒዌይስ አሁን በአንድ ቀን እዚህ ጋር የምትወስኙና የምትተዩ ነገር አለ። ግን ዞሮ ዞሮ ግን ነጥቡ ምንድነው? ከዚህ ህይወት ራቂ፣ ውጪ፣ ግድ የለሽ። አዲስ ህይወት፣ አዲስ ገጽ ገለጭ። ብዙ ዓለም ሰፊ አንድ ሰው ላይ ብቻ ነው ስታክ ያደረግሽው እንጂ ስንት በጣም ጥሩ ሰዎች አሉ። ስለዚህ አይንሽን ገልጠሽ ከሳጥን ውጪ ለማየት ሞክሪ ነው የኔ ሀሳብ። እሺ እሺ እሺ። መልካም ቀን። እሺ፣ አመሰግናለሁ ስለዳመጣችሁ። እሺ። ሰዓቴን እኮ ጨርሻለሁ መውጣት ከነበረብኝ ስንት ደቂቃ። ግን አሁን ይሄ ኮማ ክፍል አስገቧት። ምን ምሰማ አይመስለኝም። አሁን ሄዳ የኔ ፍቅር እንዴት ነሽ ቤቢዬ፣ አሁን እኮ ፍቅርሽ በአይኔ እልፍ አለብኝ። በቃ ዝም ብዬ ሳስብሽ ምግብ ልበላ ብዬ አቅርቤ አይኔ ላይ እልፍ አልሽብኝ። ደህና ነሽ ግን የኔ ማር ምናምን ሲል ወይዬ እኔም እኮ ምናምን አስቸጋሪ ነው ጓድ። እኔ ነኝ እኮ ጥግ የምቀረው። እናንተ ሄዳችሁ ይሄ ጥላቢስ የመከረኝ ምክር ዝም ብሎ የማይረባ ምክር መክሮኝ ምናምን እኔኑ ነው የምትወግሩኝ በድንጋይ። አውቀዋለሁ ውጤቱን አውቀዋለሁ። ኤኒዌይስ ሰዓታችንን ጨርሰናል። መልካም ቀን ይሁንላችሁ። ባላችሁበት የዓለም ዳርቻ ነገ እንገናኛለን። ጥሩ መጥፎ ቀን እያሳለፋችሁ ያላችሁ ሰዎች፣ የከፋችሁ ጭንቀት ውስጥ ያላችሁ ሰዎች ኑና እናውራው። እሺ፣ መወለድ ቋንቋ ነው። ወንድማችሁ ነኝ። ምንም ችግር የለውም። እንዳያሳስባችሁ። በነፃ ከተሰጠኝ 24 ሰዓት ውስጥ ለእናንተ 1 ሰዓት ተኩልን በሰጣችሁ ብዙ እንደውም ይጠቅመኛል እኔ። እሺ፣ ስለዚህ ኑ። ነገም ሌላ ቀን ነው። ዛሬ ያልገባችሁ ሰዎች ደግሞ ነገም አዲስ ቀን ስለሆነ ነገም ሌላ አዲስ እድል ነው። እንገናኛለን መልሰን። ክፉ ነገር አይንካችሁ፣ ጤና ይስጣችሁ፣ ከአስመሳይ ሰዎች ይጠብቃችሁ። እንቅፋት የሚሆንባችሁን ፈጣሪ እየቀደመ ከፊት ያንሳላችሁ፣ ጤናና እድሜ ይጨምርላችሁ፣ ያልታሰበ ሲሳይ ይስጣችሁ፣ የምትሰሩትን ይባርክላችሁ። በጠላቶቻችሁ ፊት፣ ክፉ በሚያስቡባችሁ ሰዎች ፊት ከፍ አድርጎ ይሸልማችሁ፣ ይሹማችሁ፣ ከፍ ከፍ ያደርጋችሁ። ፈልጋችሁ አትጡ። ሁሌም ቢሆን ደስታ፣ መትረፍረፍ፣ በረከት ህይወታችሁ ውስጥ ይብዛ። እሺ። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን። እየነጋ ያለበት ሀገር የምትኖሩ መልካም ቀን።